እሺ ተማሪዎች እንግዲህ አሁን ደግሞ እስቲ ስለ ቁጥር ዲስከስ እናድርግ። ኦኬ አሁን እስካሁን እንግዲህ የኳሊቴቲቭ አንደርስታንዲንግ ኦፍ ዘ ኬሚካል ሪአክሽን ነበር የነበረው። አሁን ደግሞ ወደ ቁጥር እንገባ። ኳንቲቴቲቭ እንግዲህ ይሄንን ኳንቲቴቲቭ ዲስከሽን የምንጀምረው ፍሮም ሞል ኮንሰፕት። ኦኬ ሞል ስንል ለምሳሌ አሁን ምን ማለታችን ነው? ለምሳሌ 12 ዶናት ቢኖረን ምን እንላለን? 12ቱን ዶናት ደርዘን እንለዋለን አይደል? ወይንም ዶዝን እንለዋለን። 12 እስክሪፕቶ ቢኖረን ምን እንለዋለን? አንድ ደርዘን እንለዋለን። 12 ደብተር ቢኖረን አንድ ደርዘን ደብተር እንለዋለን። ኢማጂን እንግዲህ ዶናት፣ ደብተር፣ እስክሪፕቶ እነዚህ ሁሉ ነገሮች ምንድን ናቸው? የተለያዩ ነገሮች ናቸው። ነገር ግን አንድ ደርዘን እስክሪፕቶ፣ አንድ ደርዘን ዶናት፣ አንድ ደርዘን ደብተር። ኦኬ ስለዚህ አሁን ደርዘን ኮሌክቲቭ የሆነ ኤክስፕሬሽን ነው ማለት ነው። ልክ እንደዛው ሁሉ እነዚህ አሁን የኬሚካል ሪአክሽኖች ላይ ስንጠቀም ኤሌመንቶቹ አተሞቹ ምናምን በጣም ታይኒ ናቸው። በጣም ታይኒ ማለት ነው። ሚሊየንስ ኤንድ ትሪሊየንስ ናቸው ሪአክት የሚያደርጉት። ስለዚህ እነሱን ኤክስፕረስ የሚያደርግልን ኮሌክቲቭ የሆነ ተርም ያስፈልገናል ማለት ነው። ያ ምንድነው? ሞል እንለዋለን። So mole ማለት it's a collective term to express the amount of atoms, elements, compounds which is equals to 6.02 times 10 raised to 23. ይሄ የአቮጋድሮስ ነምበር እንለዋለን። ኦኬ the avogadros number ማለት ነው። so ሃይድሮጅን አተም ሊሆን ይችላል፣ ኦክሲጅን አተም ሊሆን ይችላል፣ ዋተር ኮምፓውንድ ሊሆን ይችላል፣ ግሉኮስ ሊሆን ይችላል። አንድ ሞል ካልን we are talking about 6.02 times 10 raised to 23 of that thing ማለት ነው። ኦኬ ልክ እንደ ደርዘን አንድ ደርዘን ኦፍ ስክሪፕቶ ስል 12 ኢንዲቪጁዋል ስክሪፕቶ ማለት ነው። አንድ ደርዘን ኦፍ ደብተር ስል 12 ኢንዲቪጁዋል ደብተር ማለት ነው። ስለዚህ 1 ሞል ኦፍ ሃይድሮጅን አተም ማለት 6.02 times 10 raised to 23 individual atoms ማለታችን ነው። 1 mole of oxygen ስል 6.02 times 10 raised to 23 individual oxygen atoms ማለት ነው። 1 mole of water molecule ስል 6.02 times 10 raised to 23 individual molecules of water ማለት ነው። So this is the collective expression ማለት ነው። Okay, this is a collective expression. በጣም ኢምፖርታንት የሆነ ኤክስፕሬሽን ነው እና 1 mole of that element ከማሱ ጋር ሪሌት ማድረግ እንችላለን። ይሄ ሞላር ማስ የምንለው ማለት ነው። ለምሳሌ ዲተርማይን የሚደረገው from carbon 12 ነው, that is the base. ስለዚህ 1 mole of carbon 12 ግራም ነው። 1 mole of carbon 6 ግራም ነው። 1 mole of oxygen 8 ነው። እንዲህ እያልን ኤክስፕረስ ማድረግ እንችላለን። that is called the molar mass ማለት ነው። ሶ በተለያዩ መንገዶች ካልኩሌት ማድረግ እንችላለን። ለምሳሌ number of mole n የሚባለውን የጊቭን ማስ ይሄን ያህል ኦክሲጅን ይሄን ያህል ማስ ኦፍ ኦክሲጅን ምን ያህል ሞል ነው ብንባል so mole of the weight of the substance or the oxygen divided by the molar mass or atomic mass ያ ሞሉን ይሰጠናል። ሞላር ቮሊዩም ኦኬ ሞላር ቮሊዩም እሱም 22.4 ሊትር ነው። አንድ ሞል ማለት 22.4 ሊትር ነው። ስለዚህ ይሄን ያህል ሊትር ምን ያህል ሞል ነው ብለን ካልኩሌት ማድረግ እንችላለን። አንድ ሞል 6.02 times 10 raised to 23 እንደሆነ እናውቃለን። ስለዚህ ይሄን ያህል ሞል ምን ያህል አተም ነው ወይንም ቫይስ ቨርሳ ይሄን ያህል ቁጥር ያለው አተም ምን ያህል ሞል ነው ብለን ካልኩሌት ማድረግ እንችላለን። so these are different ways of calculating the mole. ይሄ ነገር እንግዲህ የሚጠቅመን ኢምፔሪካል ፎርሙላ እና ሞለኪውላር ፎርሙላ ዲተርማይን ለማድረግ ስቶይኪዮሜትሪውን ዲስከስ ለማድረግ ይጠቅመናል። ኦኬ ስለዚህ አሁን ኢምፔሪካል ፎርሙላ እና ሞለኪውላር ፎርሙላን ደግሞ እንመልከት። ኢምፔሪካል ፎርሙላ by definition is the simplest whole number of ratios. So empirical formula የሚነግረን ምንድነው? እዛ ኮምፓውንድ ውስጥ አንደኛ
ምን ኤሌመንቶች አሉ አንድ ሁለተኛ ደግሞ እነዛ ኤሌመንቶች በምን ያህል ፕሮፖርሽን ነው የሚገኙት አለቀ ኤግዛክትሊ ይሄን ያህል ካርበን አተም ለዚህ ያህል ኦክሲጅን ብሎ አይገልጽልንም ለምሳሌ ይሄ this is the empirical formula of a carbohydrate okay the empirical formula of a carbohydrate so C2H6O okay C2H6O so ካርበን አለው ሃይድሮጅን አለው ኦክሲጅን አለው ሁለት ካርበን አተም ለ6 ኦክሲጅን እና ለ6 ሃይድሮጅን እና ለ1 ኦክሲጅን ሬሽዮ this is the empirical formula the exact formula is C6H18O3 okay C6H18O3 ለምን 6 ካርበን አተም አለ 18 ሃይድሮጅን አለ 3 ኦክሲጅን አለ so that is the exact formula exact formula ምን እንዳለን molecular formula እንለዋለን so actual whole number ratio ማለት ነው okay actual whole number ratio ትናንሽ የሆኑ ኮምፓውንዶች ብዙ ጊዜ empirical ፎርሙላቸውና molecular ፎርሙላቸው ተመሳሳይ ነው ለምሳሌ ካርቦን ዳይኦክሳይድ empirical ፎርሙላውም ካርቦን ዳይኦክሳይድ ነው CO2 ነው molecular ፎርሙላውም CO2 ነው H2O the same okay but ቁጥሩ ከፍ ያለ በሄደ ቁጥር whole number ratio the smallest whole number ratio ማግኘት እስከቻልን ድረስ empirical ፎርሙላውና molecular ፎርሙላው የተለያየ ይሆናል ማለት ነው so empirical ፎርሙላውን ካገኘን ካወቅን molecular ፎርሙላውን ዲተርማይን ማድረግ እንችላለን ለዚህ ደግሞ የሚረዳን ምንድነው percent composition ይረዳናል percent composition ማለት ለምሳሌ እዚህ ውስጥ የካርበኑ percent ምን ያህል ነው የሃይድሮጅኑ percent ምን ያህል ነው የኦክሲጅኑ percent ምን ያህል ነው ሚለውን ዲተርማይን እናደርጋለን ማለት ነው ይሄ በኮንቨንሽን አናሊሲስ በቀላሉ የሚገኝ ነገር ነው so እሱን ካገኘን በኋላ percent compositionን እንደ ግራም መውሰድ እንችላለን okay directly እንደ ግራም መውሰድ እንችላለን then we know የማሱን የኤሌመንቱን ማስ እናውቃለን ስለዚህ given ማስ አለን ያንን በሞለኪውላር ማሱ ስናካፍል ምን እናገኛለን ሞል እናገኛለን then የእያንዳንዱን ኤሌመንት ሞል አገኘን ማለት ነው የእያንዳንዱን ኤሌመንት ሞል ካገኘን ከዛ ምን እናደርጋለን ቀጥለን the whole the smallest ሞል እናካፍለዋለን ከዛ the smallest ሞል ስናካፍለው empirical ፎርሙላ እናገኛለን አንዳንዴ ዴሲማል ሊሆን ይችላል ስለዚህ ያንን ዴሲማል to the nearest whole number በሚቀይርልን ቁጥር እናበዛዋለን once empirical ፎርሙላውን ካገኘን በኋላ ቀጥሎ molecular ፎርሙላውን ለማግኘት ምንድነው የምናደርገው የempirical ፎርሙላ ማስ አለ then molecular ማሱን ማወቅ አለብን ማወቅ እንችላለን experimentally so molecular ማሱን ለempirical ፎርሙላ ማስ ስናካፍል ኢንቲጀር እናገኛለን which is n ምንለው so molecular ፎርሙላ ማለት empirical ፎርሙላ ሲባዛ n ማለት ነው ስለዚህ በቀላሉ molecular ፎርሙላ እናገኛለን አንድ ኤግዛምፕል እንመልከት እዚህ ጋር the compound ethylene glycol okay ethylene glycol is often used as antifreeze okay ለአንታይፍሪዝ የሚያገለግል ነው it contains what carbon አለው hydrogen አለው then oxygen አለው the rest is oxygen ይላል 38.7% ካርበን ነው 9.75% ደግሞ ምንድነው ሃይድሮጅን ነው x% ደግሞ ኦክሲጅን ነው we don't know ስለዚህ አሁን ምንድነው የምናደርገው 38.7% አለኝ 9.75% አለኝ የኤክሱን ለማወቅ የኦክሲጅኑን ለማወቅ በቀላሉ ምንድነው ማድረገው የሁለቱን ፐርሰንት ደምርና ከ100% ላይ እቀንሳለሁ ኦኬ ከ100% ላይ እቀንሳለሁ አንድ ጊዜ ካልኩሌተር so ይሄንን ለማግኘት ምንድነው ማደርገው 38.7 ሲደመር 9.75 እኩል ይሆናል ዘን ሲቀነስ 100 ስለዚህ x ስንት መሆን አለበት 51.55% ማለት ነው ኦኬ ይሄ ነው
አሁን ፐርሰንቴጅ ኮምፖዚሽኑን አገኘው። ሶ ፐርሰንቴጅ ኮምፖዚሽኑን ካገኘው ምንድነው ማድረገው? በቀላሉ ካርበን፣ ሃይድሮጅን፣ ኦክሲጅን አለኝ። ይሄ 38.7 ነው። 38.7 ይሄ 9.75 ይሄ ደግሞ 51.55 ሰው እነዚህን ምን ማድረግ እችላለሁ? እንደ ማስ መውሰድ እችላለሁ። ከዛ ሞል ነው የምፈልገው። ሞል ለመፈለግ በምን ማካፈል አለብኝ? በማሱ በእያንዳንዱ ማስ ማካፈል አለብኝ። ስለዚህ ይሄንን በ12 አካፍለዋለሁ because ማስ ኦፍ ካርበን 12 ስለሆነ የዚህ ደግሞ 1 የዚህ 16 በዛ አካፍለዋለሁ ማለት ነው። ስለዚህ 38.7 ሲካፈል ለ12 ስንት ይመጣል? 3.225 ይሄ ደግሞ ኦሬዲ 9.75 ነው ይመጣው። ይሄ 51.55 ሲካፈል ለ16 ይሄ 3.22 ይመጣል ማለት ነው። ናው አሁን ምን ማድረግ አለብኝ? ይሄንን በስሞለስት ሬሾ ማካፈል አለብኝ። ስለዚህ በ3.22 ባካፍል በ3.22 ባካፍል በ3.22 ባካፍል ምን አገኛለሁ ማለት ነው? ሲ ይሄ ስንት ይመጣል? 3 CH3O ይመጣል ማለት ነው። so this is the empirical formula ኢምፔሪካል ፎርሙላው ይሄ ነው። እንዴት አድርጌ ነው ሞለኪውላር ፎርሙላውን የማገኘው? ኦኬ ሞለኪውላር ፎርሙላውን የማገኘው እንዴት ነው? እዚህ ጋር ሞለኪውላር ማስ ተሰጥቶኛል። ኦኬ ሞለኪውላር ማስ ስንት? 62.07 ከዚህ ደግሞ ምን ማግኘት እንችላለን? ኢምፔሪካል ፎርሙላ ማሱን ማግኘት እንችላለን which is የካርበን 12 ነው። 12 ሲደመር ለኦክሲጅን 16 ሲደመር 3 ሃይድሮጅን አለኝ 3 ስለዚህ ስንት ይመጣል? 31 ይመጣል። 31 አሁን ኤንን መፈለግ አለብኝ። ኤን ስንት ነው? እዚህ ጋር 62 ተሰጥቶኛል። ሞለኪውላር ማሱ 62 ሲካፈል ለስንት? ለ31 ስለዚህ ስንት ይሆናል? 2 ማለት ነው። so empirical molecular formula is equals to this is the empirical formula CH3O በምን አበዛዋለሁ? በ2 ስለዚህ ስንት አገኘው? C2H6O2 this is the molecular formula ማለት ነው። so በዚህ አይነት መንገድ እንግዲህ ምን ማድረግ ይችላልው? ኢምፔሪካል ፎርሙላውንና ሞለኪውላር ፎርሙላውን ዲተርማይን ማድረግ እችላለሁ ማለት ነው። ኦኬ እንግዲህ ከዚህ ቀጥሎ ደግሞ የምንመለከተው ምንድነው? ስለ ስቶይኪዮሜትሪ the mathematics of chemical reactions እንዴት አድርገን ሞል ተሰጥቶን ሌላ ሞል፣ ማስ ተሰጥቶን ሌላ ማስ፣ ቮሊዩም ተሰጥቶን እንዴት አድርገን ቮሊዩም ዲተርማይን እንደምናደርግ እንመለከታለን ማለት ነው። ከዛ በፊት ግን ስለ ኢምፔሪካል ፎርሙላ ስለ ሞል የተዘጋጁ ጥያቄዎችን ሰርታችሁ ትመለሳላችሁ ማለት ነው። ኦኬ